ሰላም ሰላም ቤተሰብ ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ለረጅም ጊዜ ጠፍቼ ነበረ። ክፍለ ሀገር ነበርኩኝ። ያው እዛም ኔትወርክ ስለማይሰራ ቪዲዮ ሰርቼ ያልነበረ። አሁን ደግሞ ሲኦሲ እየተማርኩ እዛ ነው የቆየሁት። አዲስ አበባ ከመጣሁ ትንሽ ቆይቻለሁ፣ ግን ሲኦሲ እየተማርኩ ነበረ። ዛሬ ያው የመጣሁበት ምክንያት እንደ ድሮ አይደለም። አረብ ሀገር ለመመለስ ትንሽ ይከብዳል፣ በጣም ፕሮሰስ ይበዛል። ማዳም ቤት ያላችሁ እዛ ማዳማችሁ ጥሩ ሰው ከሆነች እውነት ባትቀይሩ ባይ ነኝ። እዚህም ብትመጡ ሌላ ጊዜ ነው፣ ሌላ ነገር ነው። ገንዘባችሁን ጊዜያችሁን ነው የምታቃጥሉት። እና እዚህ ጋር ቪዲዮ እንደምታዩት የፈተና ቀን ነበርና እኔ እንደውም እድለኛ ነኝ። በሁለት ሳምንት ነው የጨረስኩት። እዛ ውስጥ 15 ቀን 21 ቀን ከየት መጥተው የክፍለ ሀገር ልጆች ናቸውና እዛ ዶርም አለ፣ እዛ ውስጥ ሆነን ነው። እኔም እዚህ ያው አሸዋ ሜዳ ነበር እኔ የሚማርበት፣ ሩቅ ስለነበረ ከቃሊቲ እዛ ሄዶ ለመማር ትራንስፖርቱም ምናምንም ስለማላገኝ እዛ ሁኜ ነበር፣ እዛ እያደርኩ ነበር ስማር የነበረውና በጣም አስቸጋሪ ነው ጓደኞቼ። አሁን ደግሞ አሻራ የሚባል ነገር መጥቷል። እኔ ያኔ ሁላችሁም ስትሄዱ ያው ታውቁታላችሁ፣ አሻራ የሚባል ነገር አልነበረም። እሱ አሻራ ራሱ ለመስጠት ቢያንስ 5 ቀን 6 ቀን ነው የተመላለስኩት። አሻራ የአይን የጭንቅላት ምናምን የእጅ ትሰጣላችሁና እዛ ስትሄዱ ደግሞ ሲስተም የለም። እዛ እንትን የሀገር ሰው ነው፣ ልክ ኢሚግሬሽን ነው የሚመስላችሁ ያለው የሰው ብዛት ማለት ነው። አሻራ ነው የሚሰጡት፣ እንደ ድሮ አይደለም። አሻራም ትሰጣላችሁ። አሻራ ስላችሁ የፓስፖርት እንዳይመስላችሁ፣ ቀበሌ ሄዳችሁ አሻራ ትሰጣላችሁ። የአይን የእጅ ምናምን እያሉ ብዙ አይነት አሻራ ሰጥቻለሁ ማለት ነው። እሱን ራሱ ለመስጠት ቢያንስ 1 ሳምንት ነው የሚፈጅባችሁ። እና አረብ ሀገር እንደ ድሮ አይደለም። በጣም ነው እንትን ፕሮሰሱ በጣም ነው የበዛውና ጓደኞቼ የጠፋሁበት ምክንያትም ሲኦሲ እየተማርኩ ነበር። የፈለገ 20 ዓመትም ለምን 10 ዓመትም ልምድ አይኖራችሁ፣ ግዴታ ሲኦሲ ያስፈልጋል ማለት ነው። ይገዛል ምናምንም የሚገዛም አለ፣ ግን ትንሽ አስቸጋሪ ነው። ኦንላይን ላይ ለቀቅላችሁ ይችላል። እኔ እንደ ካየሁት ነገር ብትማሩ በጣም አሪፍ ነው። በተለይ አዲስ የሆናችሁ ልጆች እዛ ውስጥ በጣም ብዙ ነገር ነው የምትማሩት። ያው ብዙዎቹ የተለመደ ነው፣ አረብ ሀገር ሄደን የተመለስ ነው የተለመደ ነው። ግን አንዳንድ ነገር አለ። ያው እቃዎቹ በእንግሊዘኛ የሹካ ማንካ ቢላው ምኑ በእንግሊዘኛ ስለሆነ ብትማሩ አይጎዳችሁ። በተለይ አዲስ የሆናችሁ፣ አዲስ ያልሆናችሁም ደግሞ ግዴታ መማር አለባችሁ። ይህንን ሳትማሩ መሄድ ስለማትችሉ ማለት ነው። ግዴታ ነው፣ ሲኦሲ አይቀርም። የምን 20-30 ዓመት ልምድ አይኖራችሁ፣ ይሄ ግዴታ ነው ማለት ነው ሲኦሲ። እና ይህንን አውቃችሁ መምጣት ያሰባችሁ ልጆች ስላችሁ እናንተን ለማስፈራራት ሳይሆን ያለውን ነገር ነው እየነገርኳችሁ ያለሁት። የጀመርኩትንም ሀገር ምናምን ስለ ኤጀንሲም መረጃ ከፈለጋችሁ እኔ የጀመርኩት ያው ኩዌት ነው የጀመርኩት። ያለውን ነገር የምነግራችሁ ይሆናል። በደላላ ደግሞ እንዳትበሉ። ደላላ ማለት ያው ኤጀንሲ ቦታ ስለወሰደ ብቻ ነው 80 ሺህ ብር ከእናንተ የሚቀበለው። ሌላ ተአምር ምንም የሌላ ነገር የሚፈጥርላችሁ ነገር የለም። ኤጀንሲ ሞልቷል። ኤጀንሲ ማታውቁት ከሆነ ደግሞ ሰውን ጠይቁት። ኤጀንሲ የት አካባቢ እንዳለ ከሰው ጠይቁ እንጂ ለደላላ ብር እንዳሰጡ አትበሉ። ለምን? ኤጀንሲውን ስላሳየ ቦታውን ስላሳየ ነው እንጂ ሌላ ምንም የሚያደርግላችሁ ነገር የለምና ያለውን ነገር ወደ እናንተ የማደርስ ይሆናል ጓደኞቼ። አዳዲስ የሆናችሁ ደግሞ ሰብስክራይብ፣ ላይክ፣ ሼርም አድርጎ። ዩቲዩብም በጣም ተቀዛቅዘዋል። እኔም ይሄው 2 ወር ምናምን ሊሆነኝ ነው ከመጣ 1 3 4 ቪዲዮ ቢሆን ነው የሰራሁትና ያው ስላልተመቻቸልኝ ነው። እዚህም ከመጣው ደግሞ ኔትወርክ ምናምንም ያስቸግራል። በእርግጥ ኔትወርክ እዚህ አዲስ አበባ አሪፍ ነው። ጊዜ አጥቼ ነው ጓደኞቼ። እና አዳዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ፣ ዩቲዩብ በጣም እየቀዘቀዘ ስለሆነ አበረታቱኝ እህቶቼ። በርቱ። ለመምጣት ደግሞ ያሰባችሁ እንደዛ ስላችሁ ደግሞ
ወደዚህ እንዳትመጡ ፕሮሰሱ ይበዛል ስላችሁ እዛው ቅሩ እያልኳችሁ አይደለም። ለምሳሌ ማዳማችሁ ጥሩ ሰው ሆነች እዛው ቤት ብትቀጥሉ ምን አገር ስለቀያየራችሁ ምንም የሚፈጠረው ተአምር የለም። የእውነት ጉልቻ ስለቀያየሩ ወጥ አያጣፍጥም አይደለም የሚባለው። እና ማዳማችሁ ጥሩ ከሆነች እዛው ቤት ብትቀጥሉ እዚህ መታችሁ የምታቃጥሉት ጊዜ አለ፣ ገንዘብ አለ። እና ይሄው እኔ ከመጣ 3 ወር ነው ምናምን ሊሆነኝ ነው። ጊዜው በጣም ነው የሚፈጥነውና በቃ ገንዘብ ምንም ሆነ ምንም ታጠፋላችሁ፣ ጊዜ አለ እዛ ማለት ደስ ይላል እዚህ ስትመጡ ምናምን። ግን ለመመለስ ስታስቡ ቶሎ ተመልሼ በሰራው ምናምን ትላላችሁ። ግን ቶሎ መመለስ አትችሉም። በጣም ብዙ ነገር አለና እዚህ ለመመለስ እና ይሄንን አውቃችሁ ማዳማችሁ ጥሩ ሰው ሆነች እዛው ቤት ብትቀጥሉ ጥሩ ነው። እኔ አሁን ወደ ኩዌት ነው የሚሄደው። ኩዌት ያ ስራው ምናምን ከባድ ነው በጣም ስራ በብዛት ምግብ የሚችል ሰው ይፈልጋሉ፣ ቋንቋም ይፈልጋሉ። ያው ሞክሩት መታችሁ። ይቅርታ ቤተሰቦቼ የሆነ ድምጽ ስለገባ ነው ያቆምኩትና እና ይሄ ኦንላይን ገዝቼ ቶሎ ልገላገል ምናምን ብላችሁ 20 ምናምን ሺህ ብር አውጥታችሁ ድምጽ ትንሽ ጉንፋን ይዞታልና ኦንላይን አይለቀቅላችሁም። በቃ ታግሳችሁ 2 ሳምንት ተማሩ። እድለኛ ከሆናችሁ አንዳንዴ በ2 ቀን በ3 ቀን ከሚፈተኑ ልጆች ጋር ልትፈተኑ ትችላላችሁ። ሲኦሲው ማለት ነው። ብራችሁንም አውጥታችሁ እንዳትከስሩ ተማሩ። በቃ ምንም ዋጋ ሳትከፍሉ የምታገኙት ነገር የለምና ትንሽ ቢያቆይም በትዕግስት ያስፈልጋል ለሁሉም ነገር። ይህንን ነገር ግዴታ መማር አለባችሁ እና ኦንላይን ደግሞ 20 ምናምን ሺህ ብር አውጥታችሁ ገዝታችሁ ከምትከስሩ ተማሩ። በተለይ አዲስ የሆናችሁ ልጆች በጣም ማያስተምሩት ነገር የለም። ከልብስ አስተጣጠፍ ጀምሮ ይሄ ምንም ማትማሩት ነገር የለም። ቋንቋውም ትንሽ ያስተምራሉ፣ አረብኛ፣ እንግሊዘኛ ምናምን ነገር እና ይሄ ላውንደሪ ስቴፖቹ ምኑ ማለት ሄዶ የመጣ ሰው ምንም ላይመስል ይችላል። ግን ለአዲስ ሰው በጣም ነው የሚጠቅማችሁና ሳህን አቀማመጥ፣ ቫኪዩ ክሊነር እንዴት ማጽዳት እንዳለብን ምናምን ለአዲስ ለሆነ ሰው በጣም ነው የሚጠቅመው። እዛ ውስጥ በጣም በብዙ አዲስ ልጆች ነው ያየዋቸው ማለት ነው። አሁን እነሱ ቢሄዱ ምንም አይቸገሩ ምንም ማለት ነው። እዛ ማዳም ቤት ያለው ነገር በሙሉ ነው እዛ ቤት የምታዩት ማለት ነው። ቅመም ሁሉ ሳይቀር ማለት ነው። ከምግብ አሰራር ጀምሮ ነው የምትማሩት። ምግብም አይቀርም። ምግብም ተምር ያለው ማለት ነው። ዞሮ ይጠቅማቸዋል። በተለይ አዲስ የሆናችሁ አዲስም ላልሆናችሁ ይጠቅማል፣ አይጎዳም። ምክንያቱም ግዴታ ነው። ይህንን ሲኦሲ ካልተያዘ ኤርፖርት ማለፍ ስለማይቻል ማለት ነው። እና ይህንን አውቃችሁ ተዘጋጅታችሁ አገር ለመቀየር ኢትዮጵያ መጥቼ ሌላ ሀገር ሄዳለሁ እዚህ ቤት አልተመቸኝም ብላችሁ የምታስቡ ልጆች አውቃችሁ ከሆኖኑ ተዘጋጅታችሁ ማለት ነው መምጣት። ማዳምሽ ደግሞ በጣም ጥሩ ሰው ከሆነች እዛው ቤት መቀጠል። እዚህ መተሽ ጊዜሽን እና ገንዘብሽን ከምታባክኝ እዛው ብትቀጥይ። ግን እዛ መጥፎ ቤት ከሆኑ ሰዎቹ በጣም አስቸጋሪ ከሆኑ እዛ ቤት እኔ ቀጥይ አልልሽም። መተሽ ሌላ ሀገር እድልሽን መሞከር ነው። በተለይ ልምድ ያለ ሰው በጣም ነው የሚፈለገውና ምንም የሚያስጨንቅ ነገር የለም። ትንሽ ጊዜ ቢፈጅባችሁ ትሄዳላችሁ። ምንም አዲስ መሆናችሁ ሄዳችሁ የለ እንዳሁን ልምድ ኖራችሁ አይደለም። ግን ትንሽ ያቆያል። የአሻራ ሲኦሲ ምናምን የሚባለው ነገር ቢያቆያችሁ መሄዳችሁ አይቀርም። እና ጓደኞቼ ወዳችኋለሁ። ስለምታበረታቱኝ ያው በኮሜንትም ትጽፉኛላችሁ። ምን ሆነሽ ነው የጠፋሽው ምናምን። እውነት እዛ እንኳን ሆኜ ጆርዳን ሆኜ ማለት ነው ስራ እየበዛብኝ ቪዲዮ በየቀኑ ነበር የሚለቀው። እዚህ ከመጣሁ በጣም ሰንፍ ያለው ምንም አልተመቻቸልኝም። ስንፍናም ሳይሆን ስላልተመቻቸልኝ ነው ጓደኞቼ። እና የኔ መጥፋት አሳስቧችሁ ስለምትጠይቁኝም ስለምታስቡልኝ ወዳችኋለሁ እህቶቼ። ዩቲዩብን ደግሞ ሰብስክራይብ እያደረጋችሁ እየቀሰቀሰ ነው ያው ስለጠፋሁበት ነው። አንዳንዴ ደግሞ እነዚህ አጫጭር ቪዲዮዎችን እለቃበታለሁ። እዛም ጋር ጠፋሽ ብላችሁ ኮሜንት ትጽፉኛላችሁ
እና ወዳችኋለሁ እህቶቼ። ዛሬ ወደ እናንተ ያደረስኩት ስለ ሲኦሲዩ ነው። እንደጠቀማችሁ ተስፋ አድርጋለሁ። ለሚጠቅማችሁ ልጆች ሼር አድርጉ። አንደኛ እንትን ለደላላ ገንዘብ አትስጡ። ሲኦሲ ከፈለጋችሁ ማለት ሲኦሲ ያልኩኝ ኤጀንሲዎች ሞልቷል። ስልክ ቁጥሩ ሊሰጣችሁ እችላለሁ። ገንዘብ አትበሉ። ደላላ ምንም አያደርግላችሁም። ወስዶ እናንተ ከኤጀንሲዎች ጋር ማገናኘት ነው ስራው እንጂ ሌላ ተአምር ምንም የሚፈጥርላችሁ ነገር የለም እና እንዳትበሉ። ሁለተኛ ደግሞ ሲኦሲ ኦንላይን እንዳትገዙ፣ ትከስራላችሁ። የተገዛው እንትን ኦንላይን ይለቀቃል ማለት አይለቁትም ማለት ነው። እናንተ ወረቀቱን ነው የምታዩት። ከዛ በኋላ ኮምፒውተር ውስጥ ሰርች ሲደረግ እናንተ ኦንላይን የላችሁም። ይሄ ማለት እናንተ ይሄ ገዝታችኋል፣ ፎርጂት ነው ማለት ነው። ከዛ ተበላችሁ ማለት ነው። እና 1-2 ሳምንት በትዕግስት ተማሩ። ምንም ማለት አይደለም። ተማሩ ላለው ወዳችኋለሁ። ያለሁበትን የደረስኩበትን ነገር አውቀው በኋላ ወደ እናንተ አዳዲስ ነገር የሚለቅ ይሆናል። ወዳችኋለሁ። በያላችሁበት መልካም ጊዜ፣ መልካም ቆይታ። ቻው ቻው።